ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። አማርኛን በእንግሊዘኛ ተክቶ ማንበብ እንዴት ተክተን እናነባቸዋለን የሚለውን አንድ ባንድ እናያለን። እስከመጨረሻው ድረስ ቪዲዮ ከኔ ጋር ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። እንዲሁም ሀገር ውስጥ ያላችሁ ቀጥታ ደውላችሁ ማናገር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ሆናችሁ ቀንም ሆነ ማታ መማር ትችላላችሁ ማለት ነው። እሺ እንግዲህ ዛሬ እነዚህን አማርኛም በእንግሊዘኛ ተክቶ ማንበብ የሚለው እናያለን። አሁን በፊት ሌሎችን አይተናል። ወደ ቀጣይም እንግዲህ ሌሎችን እናያለን ማለት ነው። በተረጋጋ መልኩ አነብላችኋለሁ። የበለጠ ግልጽ እንዲሆንላችሁ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። ቪዲዮውን እያመላለሳችሁ በደንብ እንዲገባችሁ እያመላለሳችሁ ማንበብ ትችላላችሁ ማለት ነው። ይህን እንግዲህ ካነበባችሁ በደንብ አድርጋችሁ ማንበብም ሆነ መጻፍ ትችላላችሁ ማለት ነው። እሺ እንግዲህ የመጀመሪያችን እንግሊዘኛ ነው። ቀጥሎ ያለው አማርኛ ነው ማለት ነው። እንግዲህ እነዚህን እናያለን። ቤተሰብ የሆናችሁ ላይክ ሼር ያደረጋችሁ፣ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩ። እሺ እማራለሁ ይላል። እንግዲህ የመጀመሪያው እንግሊዘኛው እማራለሁ ይላል ማለት ነው። እዚህም አማርኛው እማራለሁ ይላል ማለት ነው። እንግዲህ አማርኛም በእንግሊዘኛ ተክተን እንዴት እናነባለን የሚለውን እናያለን ማለት ነው። እሺ ማለት እንግዲህ ስንተኛ ድምጽ ናት? አቤት ስድስተኛ ድምጽ ናት ማለት ነው። እንግዲህ ስድስተኛ ድምጾች ተነባቢ እንጂ አናባቢ የላቸውም ማለት ነው። ስለዚህ እንደማን ትነበባለች? እንደ ኢ ትነበባለች ማለት ነው። ማ ምንላት መቤተሰብ አራተኛ ድምጽ ናት። እንግዲህ መቤተሰቦች እንደ ኤም ትነበባለች ማለት ነው። እሺ ምንላት እንግዲህ አቤተሰብ ስድስተኛ ድምጽ ናት ማለት ነው። እንግዲህ ስድስተኛ ድምጾች ተነባቢ እንጂ አናባቢ የላቸውም ማለት ነው። የላቸውም ማለት ነው። እሺ ይቺ ኢ እንደማን ትነበባለች? እንደ እ ትነበባለች ማለት ነው። እሺ ኤም ኤ እንደማ ይነበባል። እንግዲህ እዚህ ላይ ተነባቢ ማናት? ኤም ናት። አናባቢ ኤ ናት ማለት ነው። ኤ ናት ማለት ነው። መቤተሰብ አራተኛ ድምጾች አናባቢዎች ኤ ናቸው ማለት ነው። ኤ ናቸው ማለት ነው። እሺ አርኤ እንደማን ይነበባል? እንደ ራ። ራ ምንላት ስንተኛ ናት? አራተኛ ድምጽ ናት። ስለዚህ አራተኛ ድምጾች ማን ናቸው? ኤ ናቸው ማለት ነው። ኤ ናቸው ማለት ነው። እሺ ኤልኢ እንደማን ይነበባል? እንደ ላይ ይነበባል። እንደ ላይ ይነበባል ማለት ነው። እዚህ ላይ እንግዲህ ኤል ተነባቢ ናት፣ ኢ አናባቢ ናት ማለት ነው። ስለዚህ ኢ ሁሌም ቢሆን እንግዲህ የመጀመሪያ ፊደሎች አናባቢ ናቸው ማለት ነው። እሺ እንዲሁም የአምስተኛ ድምጾችም አናባቢ ናቸው ማለት ነው። ኤ እሺ ኤች ዩ እንደ ሁ ይነበባል። እንደ ሁ ይነበባል ማለት ነው። እንግዲህ እዚህ ላይ ሁለተኛዋ ድምጽ ናት ሁ ምንላት አማርኛው አይደል? ሀ ብለን ሁ ስንል ሁለተኛ ላይ እናገኛታለን። ሁለተኛው ላይ ደግሞ እዚህ ላይ ኤች ተነባቢ ናት፣ ዩ አናባቢ ናት። እንግዲህ ሁ ከምንለው ላይ አናባቢ ማን ነው? ዩ ነው ማለት ነው። ዩ ነው ማለት ነው። ስለዚህ እማራለሁ ይላል ማለት ነው። ወደ ቀጣይ ስንሄድ ገብቶኛል ይላል። ገብቶኛል። እሺ እንግዲህ እዚህ ላይ ጄኢ እንደማን ይነበባል? እንደ ገ። ጂኢ እንደማን ይነበባል? እንደ ገ ይነበባል ማለት ነው። እንግዲህ እቺ የተነባቢ ናት፣ ይህ ደግሞ አናባቢ ናት ማለት ነው። እሺ ቢ እንደማን ይነበባል? እንደ ብ። ቢ እንደማን ይነበባል? እንደ ቢ ይነበባል ማለት ነው። ብ የምንለው ስንተኛ ድምጽ ነው? በቤተሰብ ስድስተኛ ድምጽ ነው። ስድስተኛ ድምጽ እንደነገርኳቸው ተነባቢ እንጂ አናባቢ የለውም። እሺ ስለዚህ ቢ እንደ ብ ይነበባል ማለት ነው። እሺ ቲኦ እንደማን ይነበባል? እንደ ቶ።
እዚህ ላይ አሁን እንግዲህ ተቤተሰብ ሰባተኛዋ ናት። የሰባተኛዋ እንግዲህ አናባቢዎች ኦ ናቸው ማለት ነው። ኦ ናቸው ማለት ነው። ስለዚህ ቲኦ እንደ ቶ ይነበባል። እሺ ጂኤን እንደማን ይነበባል? እንደኛ ይነበባል ማለት ነው። ስለዚህ ይህኛው ተነባቢ ነው፣ ያን ደግሞ አናባቢ ነው ማለት ነው። ኤል እንደ ል ይነበባል። ል የምንላት ስንተኛዋ ናት? ስድስተኛዋ ናት። ስለዚህ ኤል እዚህ ላይ ብቻዋን ናት ማለት ነው። ስለዚህ ገብቶኛል ይላል ማለት ነው። እሺ ሄት ነሽ ይላል። ሄት ነሽ። እሺ እዚህ ላይ እንግዲህ ኤች ኢ እንደማን ይነበባል? እንደ ሄ ይነበባል ማለት ነው። እንደ ሄ ይነበባል። ሄ የምንላት ስንተኛዋ ድምጽ ናት? ሀ ቤተሰብ አምስተኛዋ ናት ማለት ነው። የአምስተኛዋ ማናት አናባቢ? ኤ ናት ማለት ነው። ኤ ናት ማለት ነው። እሺ ቲ እንደ ት የምንላት ስድስተኛዋ ናት ብያቸዋለሁ። እንግዲህ እዚህ ላይ ቲ ተነባቢ አለች ማለት ነው። ሄት ይላል። እሺ እዚህ ላይ ኤን ኢ እንደነ ይነበባል ማለት ነው። ስለዚህ ኤን ተነባቢ ነው፣ ኢ አናባቢ ነው ማለት ነው። ነ ማለት የመጀመሪያ ድምጽ ናት። ተነባቢ ኤን፣ አናባቢ ኢ ትሆናለች ማለት ነው። ኤስ ኤች እንደ ሺ ይነበባል። እንደ ሺ ኤስ ኤች እንደ ሺ ይነበባል። ስለዚህ ሄት ነሽ ይላል ማለት ነው። ሄት ነህ ሄት ነሽ። እንግዲህ እዚህ ላይ ኤስ ኤች በአንድ ላይ ሲመጡ ተከታትለው እንደ ሺ ይነበባል። ኤች ብቻ እንደ ህ ትነበባለች። ስለዚህ ሄት ነሽ ሴትን ያመለክታል፣ ሄት ነህ ወንድን ያመለክታል ማለት ነው። ኤች ኢ እንደ ሄ ይነበባል ማለት ነው። ቲ እንደ ት ይነበባል። ኤን ኢ እንደ ነ። ስለዚህ ኤች እዚህ ላይ እንደ ህ ትነበባለች ማለት ነው። ስለዚህ ሄት ነህ ይላል ማለት ነው። እዚህ ላይ ኤስ ናት የገባችው፣ እዚህ ላይ ግን ኤስ የለችም ማለት ነው። ስለዚህ ሄት ነህ ይላል ማለት ነው። እሺ የኔ ቆንጆ ይላል። እንግዲህ እዚህ ላይ ዋይ ኢ እንደማን ይነበባል? እንደ የ ይነበባል ማለት ነው። ይህ ማለት የመጀመሪያዋ ድምጽ ናት። እሺ ኤን ኢ እንደማን ይነበባል? እንደ ኔ። ኔ ማለት አምስተኛዋ ድምጽ ናት። ስለዚህ የመጀመሪያዋ ድምጽና የአምስተኛ ድምጾች አናባቢዎች ኢ ናቸው ማለት ነው። እዚህ ላይ አያችሁ ኢ ናት ማለት ነው። እሺ ኬኦ እንደማን ይነበባል? እንደ ቆ ይነበባል። እንደ ቆ የምንለው ስንተኛ ነው? ሰባተኛ ድምጽ ነው ማለት ነው። ሰባተኛ ድምጽ። ስለዚህ ሰባተኛ ድምጻችን ኦ የምንለው አናባቢ ነው ማለት ነው። ኦ የምንለው አናባቢ ነው። ስለዚህ ኪኦ እንደ ቆ ይነበባል። ኤን እንደ ነ ይነበባል። ን የምንላት ስንተኛ ናት? ስድስተኛ ድምጽ። ስድስተኛ ድምጽ ኤን ብቻ ናት ማለት ነው፣ ተነባቢዋ ማለት ነው። እሺ እዚህ ላይ ደግሞ ጂኦ እንደማን ይነበባል? እንደ ጆ ይነበባል ማለት ነው። እንደ ጆ። ስለዚህ ጂ የምንለው ተነባቢ ነው፣ ኦ የምንለው አናባቢ ነው ማለት ነው። ጂኦ እንደማን ይነበባል? እንደ ጆ ይነበባል ማለት ነው። እሺ አናባቢና ተነባቢ ማለት ነው። እሺ ቆ ስንል ሰባተኛዋ ናት፣ ጆ ስንል ሰባተኛዋ ናት። ስለዚህ እዚህ ላይ ማን ሆነ? ኦ አናባቢዎች፣ ሰባተኛ አናባቢዎች ኦ ናቸው ማለት ነው። እሺ የኔ ማር ይላል። እሺ እዚህ ላይ እንግዲህ እንደነገርኳችሁ የኔ ዋይ ኢ እንደ ኢ፣ ኤን ኢ እንደ ኔ ይነበባል። እሺ ማ አለች እዚህ ላይ እንግዲህ ኤም ኤ እንደ ማ ይነበባል። አራተኛ ድምጽ ላይ እንግዲህ ማ ስንል እንግዲህ ኤ ናት አናባቢ ማለት ነው። ኤም ተነባቢ ናት ማለት ነው። እሺ አር እንደማን ትነበባለች? እንደ ር። ር የምንላት ስድስተኛዋ ድምጽ ናት። እሺ ስለዚህ የኔ ማር ይላል። እሺ ቀጣይ የኔ ውድ። እሺ እዚህ ላይም የኔ ተመሳሳይ ነው። እዚህ ላይም ተመሳሳይ ይሆናል ማለት ነው። ተመሳሳይ ይሆናል። እሺ እዚህ ላይ እንግዲህ ደብሊው ዩ እንደማን ይነበባል? እንደ ው እናነበዋለን ማለት ነው።
ዲ እንደ ድ እናነበዋለን። ውድ ይላል ማለት ነው። እንግዲህ በአንድ ላይ ዲ ምንላት እዚህ ላይ እንግዲህ ስድስተኛዋ ድምጽ ናት ድ ማለት። ስለዚህ ዲ እንደ ድ ትነበባለች ማለት ነው። እሺ አመሰግናለሁ አመሰግናለሁ ይላል ማለት ነው። መጨረሻችን አመሰግናለሁ ይላል ማለት ነው። ስለዚህ እንግዲህ እዚህ ላይ ኤ እንደማን ነው የምትነበብ? እንደ አ ትነበባለች ማለት ነው። ኤም ኢ ኤስ ኢ እዚህ ላይ እንግዲህ ኢ ኢ አናባቢዎች ተመሳሳይ ሆኑ ማለት ነው። እዚህ ላይስ መ ሰ ተመሳሳይ የመጀመሪያ ድምጽ ማለት ነው። ስለዚህ እዚህ ላይ ኤም ኢ እንደ መ ይነበባል። ኤስ ኢ እንደ ሰ ይነበባል ማለት ነው። እሺ እዚህ ላይ እንግዲህ ጂ እንደማን ትነበባለች? እንደ ግ ትነበባለች ማለት ነው። ኤን ኤ እንደ ና ኤል ኢ እንደ ለ ኤች ዩ እንደ ሁ ይነበባል ማለት ነው። እሺ የዛሬ ትምህርታችን ይህን ይመስላል። ቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ።